ጤና ይስጥልኝ ውድ የጄኤምኤም ተመልካቾቻችን ዛሬ የመጽሐፍትና ህይወት ፕሮግራማችንን የቃል ዜማ በሚል በራሄል አሸናፊ የተዘጋጀውን መጽሐፍ ይዘንላችሁ ቀርበናል። ይህ መጽሐፍ 101 ርዕሰ ጉዳዮችን የያዘ ነው። ራሱ 101 ሐሳቦችን ስለያዘ 101 መጽሐፍን በአንድ መጽሐፍ እንደመጠቅለል ነው። በጣም የሚገራርሙ ሐሳቦች አሉት። ራሄል ስለዚህ መጽሐፍ ትነግረናለች። እነኚህን ሐሳቦች ያከማቸችበትን ያለፈችበትን ህይወት ከዛው ህይወት የተቀዳ ሐሳብ ነውና ለወጣቶች ለአንባቢዎች ለሚያሰላስሉ ሰዎች ሁሉ በረከት እንዲሆን ሰጥታለች። ወደ አዘጋጇ ራሄል እንኳን በሰላም መጣሽ። እንኳን በሰላም ቆዩኝ። ከሁሉ አስቀድሜ ይህንን ትልቅ እድል የሰጠኝን የጄኤምኤም ፕሮግራም አዘጋጅ አቶ አለምሸት ሞገስን እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ አቶ አለምሸት። የዝግጅታችሁ ርዕስ በራሱ አነጋጋሪ ነው። መጽሐፍና ህይወት አይለያዩም። ክርስቶስን ያወቅነው በመጽሐፍ ቅዱስ ነው እና የሰው ልጅ ህይወትና መጽሐፍ በእጅጉ የተቆራኙ ናቸው። እግዚአብሔር አገልግሎታችሁን ይባርክ። አመሰግናለሁ። አሜን። ልክ ነው መጽሐፍትና ህይወት። ምክንያቱም ጌታም ሲመጣ አላነበባችሁም ወይ ያለ ነው የተመጣው። የህይወት ቃል በሙሉ በመጽሐፍ ተሰጥቶናል። ሰው ሰበብ የለውም። ያነባል፣ ያሰላስላል፣ ያንኑ ደግሞ መልሶ ይሰጣል። እግዚአብሔር ይባርክሽ። በጣም የሚገራርሙ ሐሳቦች ስላየን ነው እዚህ መጽሐፍ የቃል ዜማ ከሽፋኑ ጀምሮ ትንሽ እንነጋገር ከተባለ ይህ መጽሐፍ ቅዱስ ነው። ይህ መጽሐፍ ቅዱስን የምታይበት ያየሽበት የቀኔ የበገና ምስል ነው። ከዛም ተነስተሽ እንደው ለመግቢያ ትንሽ ማለት ትችያለሽ። ነገር ግን እኔ ከስራ አጋጣሚ ስለተወለዱ ሐሳቦች ነው በጣም ትኩረት የምንሰጠውና ከስራ አጋጣሚ የተወለዱ ትላልቅ ሐሳቦች ተካተውበታል። እግዚአብሔር ተመስግኖበታል። የእግዚአብሔር አሰራር ተገልጦበታል። ሰውና የሰው ነገረ ሁኔታ ሁሉ ተተንትኖበታልና ከቃሉ የቃል ዜማ ከዚህ ሽፋን ተነስተሽ የምትነኪበትን ነገር እስቲ በማውሳት እንጀምር። እሺ፣ ክብር ለእግዚአብሔር ይሁን። እንግዲህ የቃል ዜማ ብዬ ርዕሱን ያወጣሁት ለዚህ መጽሐፍ ርዕስ ስፈልግ የመጀመሪያው መጽሐፌን የግጥም መድብል ሳሳትም ከመጽሐፉ ግጥሞች ውስጥ አንዱን ነው ሳብ አድርጌ እሱም በርግጥ አንኳር ሐሳብ የያዘ ነው። እንካችሁ አደራ በሚል ርዕስ ነበር የመጀመሪያው መጽሐፌን ያሳተምኩት እና በውስጤ ዝም ብዬ እጽፋለሁ እንጂ መጽሐፍ አሳትማለሁ የሚል ነገር ውስጤ አልነበረምና እንካችሁ አደራን ታይትሉን ስመርጥ አስቀድሜ ግጥሙን ስጽፍ አሁን ጽፌ እኔ ባልኖር በሄድ ወደ ጌታ ይሄንን አደራዬን ለማንም ሳልሰጥ ቀረው ማለት ነውና በቃ ለትውልድ አደራ ልስጥ ያለኝን ነገር አላውቀውምና የድሜን መሄጃ የዘመኔን ማብቂያ የህይወቴን ማገጃ እንኩ ተረከቡኝ የነፍሴን ኑዛዜ ሸክላው ሳይሰበር ሳይጨልም በጊዜ እያለ ይቀጥላል እና ያንን ግጥም ነው ከዛ ውስጥ ሳብ ያደረኩት ለመጀመሪያው ግጥም መድብሌ ርዕስ። ይሄኛው ግን እንደዛ አይደለም። ምን ብዬ ልሰይመው? ምክንያቱም ይሄ መጽሐፍ የቃል ዜማ በብዙ የተለያዩ ሐሳቦች የታጨቀ ነው። ለግጥምም ከ100 በላይ ታይትል መምረጥ ብዙ ነው። እንደውም መጽሐፌን ያዩ ኤዲተሮች ለግጥም ይበቃል ሁሉ ብለው ነበር። ግን አይታወቅም። እኔ ወደ ጌታ ብሄድ ወይ ደግሞ ጌታ ቢመጣ እንዲሁ ከሚቀር አትሊስት እዚህ ድረስ ያለው ለአንባቢያን ይድረስልኝ ብዬ ጨክኜ ነውና የቃል ዜማ የሚል ርዕስ የተጻፈ ግጥም እዚህ ውስጥ የለም። ግን ብዙ ነገር ከታላቁ መጽሐፍ ከእግዚአብሔር ቃል የወጣ ነው ግጥሜ። ከዛ ስለወጣ የቃሉን ዜማ ነው። በቃ ከቃል የወጣ ዜማ ነው። እንደገና ግጥም በራሱስ ዜማ አይደል? እና እንደዛም ከሚል ተነስቼ ይሄ ሐሳብ ወደ ልቤ ሲመጣ ሚዛን ደፋና በቃ የቃል ዜማ አለዋለሁኝ መጽሐፌን ብዬ እንደዛ ወደዛ ሄድኩኝ። እንገባበታለን ወደ ውስጥና ከስራ አጋጣሚ የተወለዱ ብዙ ሐሳቦች አሉ፣ ትላልቅ ሐሳቦች አሉ። ምክንያቱም አሁን ደግሞ ያንቺ የሥራ ቦታ በውጭው ዓለም በዚህ በዲፕሎማሲው
መስክ ከዲፕሎማቶች ጋር ባለሽ ስራና አንቺም በዛ መስሪያ ቤት ውስጥ ስትዘዋወሪ በኢትዮጵያዊ አይን ያየሻቸው አስደናቂ ነገሮች አሉ። እነሱን ወደ ስራ ወደዚህ ለመተርጎም ይበልጥ የተነካሽባቸው አጋጣሚዎች ካሉ እስቲ ወይም ያ አካባቢ በምን ያህል መጠን ለዚህ ግጥም አስተዋጽኦ አድርጓል? ያለፍሽበት የሥራ መንገድ ማለት ነው። አድርጓል። እንግዲህ እግዚአብሔር የሰውን ህይወት መስመር የሚያቀና እሱ ነው እና ይሄንን እድል አግኝቼ በአሜሪካ ዲፕሎማትነት ጥቂት ሀገሮችን አይቻለሁኝ። ጃማይካም ነበርኩ፣ ሌጎስ ናይጄሪያም ነበርኩና እንደ ገጣሚ ሐሳብን የሚያጭሩ አንዳንድ ገጠመኞች ገጥመውኛል። የሚያሳዝኑም የሚያስደስቱም እንደገና ደግሞ ሰዎችንም ተው የምልበት ሐሳብ ገጥሞኛል እና ከዛ ውስጥ ጥቂቶቹን ለማንሳት የጃማይካ ህዝብ ከኢትዮጵያ ጋር ያው እንደሚታወቀው ብዙ ቁርኝት አለው እና ወደ ስራ ስንመጣ የማየው አንድ ወጣት ልጅ ነበረ። ሁሌ ደስተኛ ነው፣ ሁሌ ይስቃል፣ ሮጦ ተንደርድሮ መኪናችንን ያጸዳል። ፊቱ ላይ ፈገግታ እንጂ ሀዘን አይታይበትም። ግን የተበጠሰች ነጠላ ጫማ አድርጎ ነው የሚሮጠው። ጥድፊያው የትራፊክ መብራት ሳይለቀው የኛም መኪና አጽድቶ መጨረስ ነው። ሰጠን አልሰጠነው ሳንቲም ጉዳዩ አይደለም። በቃ ደህና ግቡ ብሎ ይሰናበታል። ያችም ሞመንት ተጽፋለች። እንደገና ደግሞ በጣም አሳዛኝ ነገርም ሌጎስ በነበርንበት ጊዜ ገጥሞናል። ምንድነው የሆነው? አብረውን የሚሰሩ ሰራተኞች በጎርፍ የተጠቁ ኤሪያዎች ነበሩና ወደዛ ሰዎችን የሚያግዝ ነገር ይዘው ሲሄዱ ባልታወቁ ኃይሎች በላውንቸር መኪናው ተመቶ ከዘጠኙ ሰባቱ በቃ እንዳልሆነ ሆነው ተቃጥለው ህይወታቸው አልፏል እና ያ ለኔ በጣም ከባድ ሞመንት ነበረ። በቃ የገዛ የስጋ ወንድምን የማጣት ያህል ምቀርባቸውም በጣም ነበሩ። የለቅሶ ጊዜ ነበር። እኔ ብቻ አይደለሁም፣ ብዙዎቻችን በሐዘን ልባችን ተሰብሯል እና ያንንም ሁኔታ የጻፍኩበት እዚህ ግጥም ውስጥ የነሱም ሰዎች ህይወት ተዳሷል። በተጨማሪም ደግሞ እንዲሁ ልጆችን የሚረዱ ግን ልጆችን የማይረዱ ሰዎች የሚሉትንም ነገር ተይ አትራገሚ ብዬ በአንድ ሞመንት አንዲት ጓደኛዬ ያው ያነሳችውን ተገቢ ያልሆነ ነገር ተይ ብዬ አዝኛለሁ። በወቅቱ አጠገቤ ነው የተቀመጠችው እና አንድ የመንገድ ጎዳና ተዳዳሪ መኪናው ጥቁር ስለሆነ ስለማይታየው የመኪናዋን መስታወት በእጁ የነካ ይለምናት ነበር ዳቦ መግዣ እንድትሰጠውና በጣም ተበሳጨች እና መራገም ጀመረች። እኔ በጣም አዘንኩኝ። የዛን ቀን በቃ እንባ ባይኔ መሙላቱን አይታ ደነገጠች። ሶሪ ያለች ወዲያው። ግን በቃ ልቤ በጣም አዘነ። አትራገሚ ብዬ ጻፍኩ። ቤት ገብቼ ይቅር መመጽወት ይቅር፣ እግዚአብሔር ይስጥልኝ ማለት ይቅር፣ ግን ለምን ትረግሚዋለሽ የሚል ጽሁፍ ሐሳቡ አለ እና ደግሞ በጣም የገረመኝ ነገር እንግዶች ይመጣሉ ቢሮዋ እና እነሱ ልጆች የሚረዱበትን ነገር መንገድ የምትፈልግ ሰራተኛ ነች። እንደዛ ያንን ልጅ ተጸይፋ እንትን ስትና በጣም ነካኝ። እንደዚህ በቃ ያለፍኩባቸውን የህይወት ገጠመኞች በውሎዬ ውስጥ የተከሰቱ ጉዳዮችን በዚህ መጽሐፍ ውስጥ አነሳስቻለሁና የዲፕሎማትነቱ ስራ በብዙ መልኩ በዚህ ውስጥ ተዳሷል። ጥሩም ነገሮች ይገጥማሉ፣ አንዳንዴ ደግሞ እንደዚህ ልብን የሚያሳዝኑ ጉዳዮችም ይገጥማሉና ያ ብቻ ሳይሆን ያው እንደ ካልቸሩ በየሀገሩ ይለያያል የሰው እይታ። እሱ ሁሉ ውስጥ አለበት። በራሱ የራሴም ህይወት ደግሞ ህይወት የምትጻፍ ነች እና ይሄ ሁሉ ተካቶበታል። ብዙ የተለያዩ ሐሳቦችን የሚያነሳ መጽሐፍ ነው። የሚገርም ነው። ግጥሞችሽ እንግዲህ ገጠመኞቹ ራሳቸው ግጥሞችሽን የወለዱ ናቸው። የተነካሽበት ነውና ይሰራሽው። ከዚህ ውስጥ ሁሉ ይበልጥ ደግሞ አነጋጋሪውን ታሪክ ያየሽበት አይን እና የተነካሽበት መነካት አንደኛ ያን ነገር ይበልጥ ከማጉላቱም በቀር
ስለ ሰዎች ሰበና ስለ ሰዎች ድካም ብዙ ይናገርና ደግሞ መቼም ይሄ መንፈሳዊ ሚዲያ ነው እኛም ክርስቲያኖች እንደመሆናችን መጠን ነገሩን በክርስትና መነጽር ስናየው በምን ያህል መጠን ስጋ እንደሚደክም በምን ያህል መጠን ለጨለማው ዓለም እንዴት እንደተጋለጠን ያንን የሚያጋልጥ ሐሳብ በተግባር ምን እንደሚመስል ያየሽበትን አንድ ሐሳብ ገጽ 51 ላይ ብናየው ያቺ ሱዳናዊት እናት ህፃን ልጅ እሷን ቦታ እኔም ስለተነካውበትና ብዙዎችም በዚህና በተለያየ መንገድ መቼም ታሪኩ ዓለም ያወቀው ነው የአንድ አፍሪካ ጨቅላ ታሪክ ይላልና ያንን ያየሽበት አይን አንድ የአፍሪካ ጨቅላ ከሙታን መካከል ሞት ገሸሽ ያረጋት በጣም የሚገርም ነገር ከሙታን መካከል ሞት ገሸሽ ያረጋት ሁሉ እንዳልተገባ ሁሉን የነፈጋት ወስዶ እንዳይጨርሳት ለአሞሮች አትርፎ ምሮም እንዳይመራት ወገኖቿን ዘርፎ ማምለጫው ጠፍቶባት ከቁራ ተፋጣ ወገቧን ሰብራለች ከመሞት በከፋ መኖሯ ደንግጣ ከመሞት የከፋ መኖር አለ ይሄ ብዙ ያወራል መቼም ከመሞት የሚከፋ የኑሮ ሁኔታ አለ ወገብን ሲያጎብጥ ኑሮ ለብቻ ያጎብጣል ከዚህ በላይ ያለውን ብናየው ብቻውን ብዙ ያወራል በብዙ የህይወት ገጽታዎች ውስጥ አልቃ ይገባል ይሄ አንድ ነገር ሆኖ ይህቺው የአፍሪካ ጨቅላ ግን ባለም አቀፍ ደረጃ የታወቀች ነች ካሜራማኑ ነው ያስተዋወቃት ካሜራማኑ አያት የሱም ህይወት እዛው ተወሰነ የሷ አይታወቅም መቼም የሱ ህይወት ግን ፍጻሜው አሳዛኝ እንደሆነ በግጥሙም ገልጸሽዋል ትንሽ ምናልባት ላምባቢን ቀጥል ከተባለ ከመሞት በከፋው መኖሯ ደንግጣ ይህች አፍሪካ ጨቅላ እሷም እንደሌላ ምጧን ከምጥ ኑሮ ስፍር አቻችላ ረሃቧን ታግሳ አግቷን ያሞቀቻት እናት ነበረቻት አባት ነበረቻት ወዘተርፈ ይሄ ሁሉ ሆኖ ከሞት መካከል ተገኘችና ፎቶግራፈሩ አገኛት ይህች አፍሪካ ጨቅላ እሷም እንደሌላ ሻንጉሊት ባይኖር አድበልብላ ታጫውታት በቅጠል እንጀራ እህት ነበረቻት ወንድምም ነበራት ደራሽ አባ ታርቶ ተነካውን ስትል የሚያድናት ሞተው ወዘተርፈ የልጅነት የቤተሰብ ፍቅር ነበራት ወዘተርፈ አይደለም አሁን አበቃ አድራሻዋ ጠፍቶ አይፈልጓት ነገር ጎዳናው ተዘግቶ ይሄው ለብቻዋ ካሞራ ተፋጣ ድኛለሁ እንዳትል በድኗን አስቀምጣ ሞቻለሁ እንዳትል ከመሞት አምልጣ ፎቶ ትነሳለች ወገቧን አግቡጣ ይሄ ታሪክ ለብዙ ይሄን ታሪክ ለሚያውቁ ሰዎች እስካሁን ያለው ብዙ ትርጉም ላይ ሰጥ ይችላል ከዚህ ቀጥሎ ያለው የበለጠ ደግሞ ይህች የአፍሪካ ጨቅላ ይህን ሁሉ በላ ነፍሷ ተሸክማ ልክ እንደደላው ሰው ኑሮ እንደሞላ ከሙታን መካከል መኖር አለመኖር ሚዛን ላይ ተቀምጦ አንድ እንግዳ ፍጡር ፎቶ ያነሳታል ካሜራ ጨብጦ እዚህ ጋር ያለው የስሜት መነካት ነው እሷ ያለችበት ህይወት ያንን በመሰለ ሁኔታ ተስሏል እሱ ደግሞ ካሜራ ያነሳታል ይህ እንግዳ ፍጡር ከጆፌው አሞራ እንደተማከረ ጆፌው ሊበላት ነው በካሜራ ሌንሱን ያሽከረከረ ሞት የከበባትን ነፍስያ እየሳለ ኮሽ እንዳይልበት ኮቴ ያባበለ ከጨቅላ ጣረሞት ተጠጋ ቀረበ ይገርማል ሰውየው አሞራው ካሜራው ፊቷ ተደቅኖ ሰማይ ተደፍቶባት ሞትም ልደት ሆኖ ይሄው ርቃኑን ነፍሷን ፎቶ ሊያነሳት ነው ህይወት እንቆቅልሽ ምን አይነት እዳ ነው አይ ሰው ከንቱ አይ ባለ ካሜራ ዱካውን አጥፍቶ እንዳይ በር አሞራ ምስለ ጣረሞቷን በቁራ ብሌኑ እየደጋገመ በጨቀየች ነፍሱ የጻድቋን ዋጋ እየገመገመ ፎቶውን አነሳ ምስሏን ቀረጸ ህይወት ምን አባቱ ከሞት ጋር አመጸ የዚህ ታሪክ ባለቤት የታወቀ ነው ፍጻሜው የኖቬል አሸናፊ በዚሁ ፎቶ የተነሳ በኋላ ላይ በጸጸት እንዴት እንደጠፋ አንቺ በምን ያህል መጠን እንደተነካሽበት አዎ ታሪኩን ያወቅኩት በጣም ቆይቼ ነው ሳነብና ከሁሉ ነገር በጣም የገረመኝ በቃ እዛ ጋር ያለው ሰዋዊነትን የጣለ ሰውነት እሱ ነው በጣም ልቤን ይነካኝ በተለይ ደግሞ በእኛ ባህል ህፃናት ከሆኑ ሲያነቅፋቸው እንኳን እኔ እንደፍት ነው የምንለው እንደዛ ነው የምንለው በዛ ሁኔታ አሞራ
ሞት እቺ በ1974 እንደ አውሮፓውያን አቆጣጠር በተከሰተው ድርቅ ምክንያት ነው ይሄ ጆርናሊስት ያችን ህፃን በዛ ሁኔታ አሞራ ሊበላት ሲል ፎቶ አንስቶ በሱዳን በተከሰተው ድርቅ ነው ይሄ ነገር ሀፕን ያደረገው የዛኔ ነው እና እሱ የኖቤል ተሸላሚ ሆነበት በጣም ስሙ ገኖ ወጣ እስካሁን ያለውን የግጥሙን ፓርት ብናወራ ይቺ ህፃን በራሷ ፓኬጅ ውስጥ በራሷ ጎጆ ውስጥ ምንም ያልጎደላት ህፃን ነች የሌላውን ዓለም አሸንጉሊት አታቀም ግን በጭቃ አድቦል ብላ የምታጫወታት ጭቃ አድቦል ብላ የምታጫወታት እህት ነበረቻት ቢርባትም ረሃቧን ታግሳ ግቷን የምታሞቃት ደግሞ እናት ነበረቻት ከግብርና መልስ ደግሞ በፈርጣማ እጁ ጣቱን አስጨብጦ የህይወትን ሽታ የሚያለማመዳት አባትም ነበራት በቃ ዘ ኢንታየር ፓኬጅ ነበረ ግን ሁሉ ነበር ሆነ በሞት መካከል ተጥላ ተገኘች በዛ መካከል ተጥላ ያለ ነው ይሄ ካሜራማን ልክ እንደ ልደት ቀን ህፃናት ለልደት እንደ ሀገራችን እንደ አንድ አፍሪካ ህፃን ለልደት ነው ፎቶ የመነሳት እድልም የሚገጥመን ይሄ ግን ሌላ ፐርፐዝ ያዘ ነው እቺን አንድ የአፍሪካ ህፃን አነሳን እንጂ ህፃንም ይሁን በተለያየ እድሜ ክልል ያለም ሰው ይሁን በዚህ የህይወት መንገድ የሚያልፉ ብዙዎች ይኖራሉ ወገባቸውን ያጎበጠ ከመሞት የከፋ መኖር ጫንቃቸው ላይ ይወደቀ ብዙ ሰዎች ይኖራሉ እና ስለ ህፃኗ ብቻ አይደለም ማወራው ውስጥ ወይራ የሆነ የግጥም ስራ ነው እና ወገቧን አጉብጣ ፎቶ ትነሳለች እዚህ ደግሞ በመትኩ እልፍ የሚያስጨበጭብ ካሜራማን ደግሞ ጆርናሊስት ከጎኗ አለ በርግጥ ታሪኩ ኮንትሮቨርሻል ነው ያ ሰው ሰው ህይወት ካለፈ በኋላ ብዙ ፖይንቶች ተነስተዋል እሱን ለአንባቢዎቼ ልተውና ግን በእኔ መረዳት በወቅቱ ያየሁት ነገር በቃ ውስጤን ስለነካኝ እኔ እላለሁ ህፃናት ሲወድቁ እናቶች እንደሚሉት ነው እኔ ነው ለውጥ ነው በዛ ሁኔታ ግን ይሄ አንድ ሰው ግን ካሜራ በቃ ቀስ ብሎ ኮቴ ያባበለ እሱ የታየው የህፃኗ ነፍስ ሳይሆን የካሜራው የአሞራው አይኗን በወስፌው ሞጋቱ ሳይሆን የሚዘግበው በቃ ለዓለም የሚያሳየው ድንቅ ፎቶ ነው እና ያንን ነው በቃ ያ ሰባዊነት ያ ሰውነት የትሄደ ያልኩ ነው መሞግትበት አሁን እኮ ነው አሁን የህሊና ጥያቄ ከሴቷ ጥያቄ ቀጥሎ ነው የመጣው ነገር ግን የዛ ጥያቄ መልስ ሞት ነው የሆነበት ምክንያቱም ስህተቱን ለማረም ጊዜ የለውም አይ ይሄደበት አሁን እኮ ይሄኛው የሚያሳየን የአንድ ነገር መጠራቀም የአንድ ነገር ተጠራቅሞ መሄድ በምን ያህል መጠን በመጨረሻ ሰዓት ጉልበት እንደሚያበጅ ነው ስህተቱን ለማረም ለሰራው ጥፋት ንስሐ እንዳይገባ የሚያስችል ጉልበት አበጅቶ ጠበቀው በወቅቱ ነበር ፍትህን ማካሄድ የነበረበት በወቅቱ ነበር መቆረስ የነበረበት በወቅቱ በሰዓቱ ከዚህኛው ይበልጥ ነበር ምናልባትም ከዚህኛው ዕውቅና ከዚህኛው የኖቤል ሽልማት የላቀ ዕውቅና ነበረው እኮ ያለው ያችን የራሱንም ህይወት ያተርፋል በጣም ዕውቅናው በዛ ይቀጥላል ገጣሚ ግን ይሄ ግን አሁን ለግጥምሽ ምክንያት ሆነሽ ለግጥምሽ ምክንያት ሲሆን ደግሞ በምን ያህል መጠን እንደነካሽ በምን ያህል መጠን እንደሚነካ የሰው ልጅ በምን ያህል መጠን እንደሚነካ ካልተነካ ደግሞ በኋላ ላይ የሚነካው መነካት በምን ያህል መጠን ህይወቱን እንደሚያበላሽ ብዙ የሚናገር ሐሳብ ነው ምክንያቱም የመጨረሻው እንትን ላይ ምን ይላል ይቺ ሴት ለብቻ ያን ካሜራ ብርቁን በህሊና ብሌን ፎቶ እያነሳችው እንደዚህ ያለችው ጋዜጠኛዋ ስራ ለየት ይላል ብዙ ጥያቄ ያዝሎ ብዙ ስፍር ጎድሏል ያቺ የአፍሪካ ጨቅላ ሁሉን ተቀምታ ሁሉን ስትቸርህ ምን አደረክላት ንገረኝ ባክህ አድራሻዋ የት ነው ስሟስ ማን ይባላል መቼም አትዘነጋው እንዲህ እንደቀላል ይሄ ሰባዊ ጥያቄ ነው ምን አደረክላት ስም የለሽዋን ጨቅላ ስም አወጣህላት ጥለሃት አነሳሃት ወዴትስ ደረሰች በአሞራው ወስፌ ብሎን ወስፈሰሰች ወይስ ተሽቀዳንመህ የሰው ያለህ ስትል ከሰው ቀላቀልሃት በሞቷ ካሻረህ ረብጣ አካፈልሃት ብላ ብትጠይቀው
ይህ እንግዳ ፍጡር ከባዶ ነፍሱ ላይ ባዶ ካሜራውን እንዳንጠለጠለ ዝም አለ፣ ጭጭ አለ፣ ቃተተ፣ አለቀ ደቀቀ። ጥያቄው ከነፍሱ መዳፍ ላይ ወደቀ። የሚገርም እኮ ነው። ይህ ጥያቄ መጠየቅ የነበረበት ነፍሱ በዚያ መጠን ይህንን ኢፍትሃዊነት አትማ ሳትበረታ በፊት በቀላሉ እውነት ነው። አትማ ከበረታች በኋላ ነፍስ እኮ ከፈጣሪ ጋር ወይ ፈጣሪን ከካደው ኃይል ጋር እኮ ነው የምትስማማው። መጨረሻ ላይ ነፍስ ላይ የታተመው የጥያቄ መልስ ምንድነው ነው የሚለው። ጌታም እኮ እንደዛ ነው የሚለው መጨረሻ የነፍስ ዕውቀት ምንድነው ነው። የነፍስ ዕውቀት ሰውየውን ይገልጠዋል። ሰውየውን ሲገልጠው ሞት ሆኖ አገኘው። እኔ በዛ መልክ ተረዳሁት። ራሄል ትክክል ነው። አንዳንዴ ብልህ ሰው ከሌሎች ስህተት ይማራል፣ ጊዜም ይኖረዋል ስህተቱን ለማረም እና ባለማስተዋል በዚህ ብቻ አይደለም። ይቺ አንድ የአፍሪካ ጨቅላ በዚህ መጽሐፍ ውስጥ ይሄን ያህል ተወጋች ታሰሰች እንጂ መጎብኘት ያለብንን ሰው በቀጠሮ እያለፍ ነው ሳናየው የሚያመልጠን ወንጌልን ሳንነግረው የሚያመልጠን ብዙ ነፍስ አለ እና ቀጠሮ መስጠት አሁን ነው የተባልነው። መዳን አሁን ነው። ስህተትን ለማረም ሳንዘጋጅ መርዳት የሚገባንን ሰው ሳንረዳ በኋላ በጸጸት አለንጋ የምንገረፍበት የምንሰቃይበት ጊዜ ይመጣል። አሁን ይሄ ጆርናሊስት እርግጠኛ ነኝ አልታየውም ይሄ ነገር ግን በተለይ አንድ አማኝ የእግዚአብሔርን ቃል የሚያይ የክርስቶስን ዱካ የረገጠውን እየረገጠ የሚራመድ ሰው ማረግ የሚገባውን በቃ ኤጃቶን ሴት በታይሙ በሰዓቱ በሰዓቱ ያ ሰው እኮ ነገ እኔን ላይፈልገኝ ይችላል ወይ ነገ እኔ ላልኖር እችላለሁ ወይ ደግሞ ያ እርዳታ የሚፈልገው ሰው ሳይረዳ ሊሄድ ይችላል። ከዛ በፊት ግን ዛሬ የቱ ነው የሚቀድመው? ሄጄ ወንድሜን ማየት አለብኝ፣ መርዳት አለብኝ። ሄጄ እህቴን ማየት መጎብኘት አለብኝ፣ ማገዝ አለብኝ፣ ማስጣል አለብኝ። አሞራው እኮ አሞራ ብቻ አይደለም። ዛሬ አይንን የሚያጠፉ ከአሞራ ወስፌዎች የላቁ ብዙ ወስፌዎች ያሉበት ጊዜ ነው። ጊዜውን በራሱ ስናስበው ልንተጋገዝ አንዳችን ያንዳችንን አሞራ ልናባርር በተጠንቀቅ መቆም ያለብን ጊዜ ነው። እኔ ሻል ካልኩኝ አቅም ካለኝ እህቴን ሊበላ ያለውን አሞራ ከላይዋ ላይ ላባር፣ ወንድሜን ሊውጠው ካለው ነገር ላስጥለው። ነገ ምናልባት ነገ የኛ አይደለም አናቅም ከደቂቃ በኋላ የሚሆነውን ነገር ብንችል ተቆርሰን ከገንዘብም ከጊዜያችንም ባንችል ደግሞ ዘመኑ ባመጣው አይዞህ እንደዚህ አደርጋለሁ ብሎ ለአንድ ሰው ተስፋ መሆን ጥሩ ነው። መቅደም ያለበትን ነገር አስቀድመን ሌሎችን ብንጎበኝ እና በመጽሐፌ ውስጥ በግጥሞች ውስጥ በቃ በብዛት ሰባዊነት እየጎደለ የመጣውም ነገር ክርስቶስን መምሰል እሱ ከድሆች ከቀራጮች ከጸሐፍት ከፈሪሳውያን ከነሱ ጋር ነበርን። እኔ ሻል ያልኩማ ከኔ መሰሎቹ ጋር ብውል ከኔ ምንም ላይፈልጉ ይችላሉ። ዝቅ ማለት እሱ ዝቅ ብሎ እንዳገለገለን ወንጌል ማለት መቆረስ ነውና እንደዛ ቢሆን ጥሩ ነው። እንደው ምንበላ ሰዎች እንሆን እንደዛ ነው ማስበው። በጣም አመሰግናለሁ። አሁን በጣም የሚገርም ነገር በዚህ ግጥም ውስጥ ራሱ የጊዜን ዋጋ ይነገራል። ሰውየው ተመልሼ ሰተቴን ላርመው አይችልም። ምድረ በዳ መጥቶ ወደ አፍሪካ ተመልሶ ጊዜውም ሁኔታውን በሙሉ አይፈቅድለትም። በጊዜና በሰዓቱ መስራት እንደሚገባ በጊዜና በሰዓቱ የጊዜና የሰዓቱን ጥያቄ መመለስ እንደሚገባ ሁሉ ያወራል። ግጥም እኮ ባህሪው እንደዚህ ነው። ግጥም ለአንድ ዓላማና ለአንድ ተልእኮ የተላከ መልእክት ቢሆንም ልክ እንደ ዲማሚት ነው። በተሰረጫጨበት ሁሉ የራሱን ዋጋ ያስቀምጣል። እንደ ዘርም ሲሆን ደግሞ እንዲሁ በተዘራበት ስፍራ ሁሉ የራሱን ፍሬ ይዞ ይወጣልና አንድ አፍሪካ ጨቅላ በሚለው ርዕስ ላይ የተነገረው ታሪክ በጣም አስገራሚ ነው። መልእክቱ አንድ ብቻ አይደለም፣ ብዙ ነው። ብዙ መልእክት ቀደም ትንሽ ወገቧን ሰብራለች ከመሞት በከፋው መኖሯ ደንግጣ ይሄኛው ሐሳብ የሚያስደነግጥ ኑሮ አለ። ከመሞት የሚከፋ ከመሞት እንደሚከፋ የሚመስል ያ ጨለማ አለ እኮ። አዎ እውነት ነው። በተለይ ደግሞ አሁን በብዛት እናያለን በየቦታው ኢትዮጵያ ውስጥ ብቻ አይደለም፣
በመላው ዓለም በቃ መኖር ከሞት ይልቅ የሚያስደነግጥበት ጊዜ ሆኗል። ሞት ነው አይደል? የሰው ልጆች መጨረሻ ሞት ነው። በቃ ሞት ግልግል የሚል ብዙ እንሰማለን። ያ ማለት እንግዲህ መኖር ከሞት ከፋ። ጨለማው ሲከፋ እንደዛ ነው። ይሁንና ክርስቲያን ደግሞ ተስፋ አለው። ጨለማውን ሲያይ በዚህ መጠን አስፈሪ ሆኖ ያየዋል። ምን ይሻላል ለሚለው ደግሞ ተስፋ አለን። የብርሃን ኃይል አለ። በኃይለኛው የሚተዳደር ኃይል ማለት ነው። እግዚአብሔር ይባርክሽ። ተመልካቾቻችን የቃል ዜማ የተሰኘው ይህ መጽሐፍ ደራሲዋ በአካባቢው ታስተዋውቅ ይሆናል። ራሄል ስቲም የት ነው የሚገኙት መጽሐፍቶቹ? ምናልባት እንግዲህ መጽሐፉ በዛሬው ቀን ማለትም ሚያዝያ 5 ቀን በአይኢሲ አዳራሽ ኪንግስ ሆቴል ፊት ለፊት ሳር ቤት በሚገኘው ማለት ነው የምረቃ በዓሉ ተከናውኗል። መጽሐፉን ለማግኘት በጃፋር የመጽሐፍት መደብር የእውነት ቃልና መሰረተ ክርስቶስ እንዲሁም ደግሞ በተጨማሪ ስክሪኑ ላይ በመታዩት የስልክ ቁጥር ደውሎ መጽሐፉን ማግኘት ይቻላል። ሁላችሁም እጅ እንዲደርስ የበኩሌን ጥረት አደርጋለሁኝ። እንግዲህ ይሄንን መጽሐፍ ለማግኘት ሁላችሁም እንድትበረቱ ብዙ ተጠቀሙበታላችሁ። ብዙ የሚያንጽ ነገር አለና አደራ ላለሁኝ። በተጨማሪም እንግዲህ ለዚህ ሁሉ ምክንያት የሆኑኝን አቶ አለምሸትን ከልብ ያመሰግናለሁ። መጽሐፍትና ሕይወት የተቆራኙ ናቸው። አንባቢዎች እንግዲህ መልካም ንባብ ይሁንላችሁ። አንዱ ግጥም መቼም 101 ሐሳቦች ናቸው ያሉት። ቅድም መግቢያችን ላይ እንዳልነው 101 ሐሳቦችን በዚህ ውሱን ጊዜ መነጋገር አንችልም። ይህንን እምቅ ሐሳብ አንባቢ እየፈለገ እንዲተነትነው ለሱ አደራ እንሰጣለን። ለዛሬ በዚህ ሳምንት ያለችን ሰዓት ወስናናለች። በሚቀጥለው ሳምንት ደግሞ ሌሎች ግጥሞችን ይዘን እንቀርባለን። እስከዛው ተመልካቾቻችን ሰላም ለእናንተ ይሁን።